አበጌ የሰላምን ደብዳቤ ካገኘችውን በኋላ ቆም ብላ ማንበብ ነበር የጀመረችው። ናታን በመጀመሪያ ደረጃ እኔና ዳጣ ይህንን ደብዳቤ ከፍተን ማየት አለብን ብሎ ቢዘጋጅም ናታን ወደ ኋላ ነው የሸሸገው። ምክንያቱም የሰላምን አደራ የበላ ያክል ስለተሰማው ይህንን ነገርም አሁን መክፈት የለብኝም ብሎ ወደ ኋላ ይላል። እንደምንም አድርጋ ዳጣ እንዲከፍተው ካደፋፈረችውም በኋላ ሽብሎ ተስማምቶ ሊከፍተው ሲል እንግዲህ በድብቅ እየተከታተለቻቸው ነበር አጅሪት። ይሁን እንጂ አበጌ በካሜራ እየቀረጸቻቸውም ነበረ። ከቀረጸቻቸውም በኋላ ያ ወረቀት ምንድን ነው በማለት ያነሳቸውን ፎቶ እያንዳንዱ ቀረብ አድርጋ ማገናዘብ ጀመረች። ይህ ወረቀት የእውነት ሰላም የሰጠቻቸው ነው ወይስ ደግሞ እንዴት ነው? በመጀመሪያ ደረጃ የቀረጽኩትን ነገር እና ያገኘሁትን ነገር ማመሳሰል አለብኝ ትልና ወዲያውኑ የቀረጸችውን እንግዲህ ፎቶ ከዛ ካገኘችው ደብዳቤ ጋር ማመሳሰል ጀመረች። ዳጣም እንግዲህ አበጌ እየተከታተለቻቸው እንደሆነ ሲያውቁ ያንን ደብዳቤ ገልጠው ለማንበብ አልደፈሩም ነበረ። በዚህም እጅጉን ፈርተው ማንም በሌለበት ተኝተዋል ብለው አስበው ነበረ ለመግለጥ ያሰቡት። ግን አበጌ ቆቁናባቸዋለች እና ደብዳቤውን ልታስነባቸው አልቻለችም። ከእናንተ ቀድሜ ይህንን ደብዳቤ ማግኘትና ማንበብ ያለብኝ እኔ ነኝ እንጂ የሚገባኝ እናንተ አይደላችሁም የሚል እምነትም አላት። እንደዛ ከሆነማ ግድ የለም በማለት እንግዲህ ወዲያውኑ ዳጣ አበጌ እንዳለ ስታውቅ ፈለጋ ጀምራ ነበረ። ግን ልታገኛት አልጀመረችም። ያው ቆቅ እንደመሆኗ ወዲያውኑ ደረጃ ስር ሄዳ ተደብቃለች። ዳጣም ፈልጋ ልታገኛት አልቻለችም። ናታን ነገር ቢቀርብን የተሻለ ነው እና የሆነ ሰው ሲቀርጸን እና ሲያየኝ የነበረ ሰው አለ በማለት እንግዲህ ሁለታቸውም ሊያነቡት የነበረውን ሀሳባቸውን ቀይረው ወደ ክፍላቸው ይገባሉ። ጠዋትም ሆነና ልክ ምንም እንዳልተፈጠረ አስመስላ አበጌ እንዴት አደርክ ናታንዬ የሚል የቁልምጫ ሰላምታ ያቀረበችለት። እሱም ማታ ሲደብቅ አይተው ስለነበረ ያንን ደብዳቤ ለዛም ነበር ያቆላመጠችው። ምክንያቱም አሁን ከገባው ከክፍሉ በእርግጠኝነት አገኘዋለሁ ብላ ትልቅ እምነት ነበራት። ናታን እንዴት ነሽ አይቢ ብሎ እንደተለመደው ሰላምታውን ካቀረበላትም በኋላ ወደ ስራው ሄዷል። የሚሄድበት ቦታ አለ በማለት እንግዲህ ነግሯት ሄዳል። ታዲያ በዚህ ቅጥፈት እንግዲህ ላለማስነቃት በማለት ትቆያለህ ወይስ እንዴት ነው ብላም አልጠየቀችውም ነበረ። ነው እንዴ በቃ ጥሩ መልካም ጊዜ ብላ መልካም ምኞቷን የገለጸችለት። ናታንም እንግዲህ ከሄደ በኋላ ወዲያውኑ ሩጭ ሩጭ እያለች ወደ እሱ ክፍል ለመግባት አሰበች። ታዲያ በጠዋቱ እንግዲህ የቤት ሰራተኛዋ ቤዛ የሆነችው እትዬ ወዴት ነው የምትሄጂው በማለት ጠራቻት። አበጌ በጣም ተቃጠለች። ምን ጭራሽ እኔ ሳላገባት እየምትይኝ እንዴ ብትደፍሪ ነው ብላ እንግዲህ ጓገጭ አለችባት። ያች እንግዲህ ለዛ የተባለችው እንዴ አንቺ እኮ ነሽ አግብቻለሁ ያልሽኝ አለቻት። በእርግጥም ልክ ናት። እንግዲህ የቤት ሰራተኛዋ ምንም አትሳሳተችም። ራሱ አይደለች እንዲያግብቻለሁ ናታን ባሌ ነው ብላ የተጣራችው። ስለዚህ ያገባ ሰው ማን ነው ተብሎ የሚጠራው እትዬ ነው በቃ እና ግን ጮችባት። ለማንኛውም እንዳው የሚተጣጠብ ልብስ ካለ ብዬ ወደ አንቺ ክፍል ልገባ ነበረ እና በዛው ደግሞ አንድ የወደድኩት ልብስ አለ ከዛ ውስጥ አንዱን ብትሰጪኝ ትላታለች። አጭሪት አበጌ እንደዛ ነው እንዴ? ለዚህ ትንሽ ነገር ነው እዚህ ተከታትለሽ የምትመጪው? ይኸውልሽ እኔ አበጌ ትንሿ ነገር ለእኔ ምንም አይደለችም። ምናልባት የሚች ትንሽዬ ነገር ላንቺ በጣም ትልቅና ዋጋ የምታስከፍልሽ ብትሆንም ለእኔ ግን ምንም አይነት ዳንታ የሌላትና ዳንታ ቢስ ነኝ። ይገባሻል? ስለ ቤት ሰራተኛ ነገር ምንም አይመለከተኝም በማለት እንግዲህ ያችን ፊት ለፊቷ የቆመችው ልጅ አሸማቃ ወደ ስራዋ እንድትመለስ አደረገቻት። ወደ ስራዋ ከተመለሰችም በኋላ እንግዲህ እሺ ትልና ወደ ውሃ ክፍል ስትሄድ እንግዲህ ውሃ በጠዋቱ ቁርስ ካሰጠሽኝ ከዚህ አልጋ ላይ አልወርድም ብላ ትላለች። እንግዲህ ለዛም እንዴ ውሃ ምን አስበሽ ነው አንቺ አትጾሚም እንዴ አለቻት። ውሃም አልጾምም ሰላምዬ እኮ በጠዋቱ ቁርስ ታመጣልኝ ነበረ። ያንቺስ ደግሞ ምን አይነት ሰራተኝነት ነው? ይልቅ አምጪልኝ ያለዛ አልወርድም ብላ ያለችባት። በእርግጥም ውሃ ውሃ ነች ተብላለች እና ጾም እኮ ነው ብላም እንግዲህ ጾመኛ እንደሆኑ ለማስመሰል ብትሞክርም እሷ ግን በጭራሽ እንደዛ አላደርግም በማለት ከጾሙ ነፃ እንደሆነች እንግዲህ ነገረቻት። በሌላ በኩል እንግዲህ ከጾሙም በኋላ አንድ ትልቅ ነገር አስበዋል። ይህም እንግዲህ የተፈጠረው ነገር ምንድን ነው? ቆይ በቃ ከአንቺ ጋር እኔ ከምጨቃጨቅ ለምን ቁርስሽን ሄጄ ሰርቼ አልሰጥሽም? ከዛ በኋላ ተመልሼ ይህንን ስራ ሰራለሁ እንጂ ከአንቺ ጋር መታገል እኔ አልችልም። መድከምም የለብኝ በጠዋት ወደልና ወደ ስራዋ ሄደችና ቁርሷን መስጠት ጀመረች። አበጌም ያንን ወረቀት ለማግኘት ሰፍ ብላ ወደ ናታ ክፍል ስትሄድ ቁልፍ ነው። ናታን ያለ ወትሮ ቤቱን ቆልፎባት ስለሄደ
ጨሰች፣ ተቃጠለች። ወደ ላይ ወጥታ እንግዲህ ብትጮህ ደስታም ነበረ። ወደ በረንዳ ውጥት ካለችም በኋላ እንግዲህ ያ አርጆንና ምጥን ቁጭ ብሎ ታያቸዋለች። ታዲያ ንዴታቸውን እንግዲህ ከእሷ ላይ ነው ማብረድ የፈለጉት። ይህ ናታን እንደ ቢደፍረኝ ነው፣ ለእኔማ ምንም ነገር አያሳየኝም ለዛች ዳጣ ካልሆነ በስተቀር እና ታያታለህ፣ ችን ወረቀት ካላየኋትማ ሙቼ እገኛለሁ ትልና በንዴት እንግዲህ ወደ አርጆን ትሄድና ምጥን አንቺ ትልና በጥፊ ተቀምስባታለች። በእርግጥም ምጥን በጣም ተሳዝን ነበረ። እናትና አባቶቿ ከተጣሉ በኋላ ኮርምት ብላም ነበር። ያው ቤተሰቦቿ ስለተጣሉ ትምህርት ቤት ራሱ መሄድ ደብሯት፣ ጓደኞቿ ጋር ራሱ መሄድ ደብሯት፣ እንዲሁም ደግሞ ከውሃ ጋር ራሱ ጓደኛዬ ናት ብላ ብታማከራት ችግሯን እያባባሰችባትም ነበረ። በዚህም አልቅሳለች። አርጆንም እንግዲህ የውልሽ እኔ በቃ እንጠጣ ካለሽበት ድብርት እንድቶች ብሎ ቢጠይቃትም አይ እኔ አልጠጣም፣ ምናልባት እኮ የድብርት ለአንድ ቀን ነው እንጂ ለሁል ጊዜ አይደለም፣ ደግሞ እናትና አባቴ ይታረቃሉ፣ ስለዚህ እኔ አልጠጣም፣ ሂድና እንጠጣ፣ እንግዲያማ አብረን እንሞት ይላታል። ኧረ እኔ መሞት አልፈልግም፣ ለምን እሞታለሁ? እና ሲጀመር ይኸውልህ አርጆን አንተም መሞት የለብም፣ ያው እንግዲህ አበጌ ባትወድም ሌላ ሰው ማፍቀር ትችላለህ ብላ መከረችው። በእርግጥ አርጆንም ያሳዝናል። ከዛ ብር ላይ ሁሌ ተጎልቶ እሷን በመጠበቅ እየተንከራተተና በፍቅር ራፍ እየተንከበከበ ይህም ብቻ ሳይቀር እንግዲህ እንዴት ዋልክ እንዴት አደርክ ከማለት ይልቅ ዝም ብላ እየመጣች በጥፍ የነበረ የምታጮለው። እንግዲህ አርጆንም እኔ አርጆን አይደለሁም እዚህ ቤት ተመልሼ ድርሽ ያልኩ እንደሆነ እያለ ይፎክራል። ግን ደግሞ ፍቅር ነውና ፍቅሩ ተመልሶ ያንከራተተዋል እዛ በር። ይልቅስ አርጆን ምጥንና አርጆን ቢጣመሩ በጣም አሪፍ ጥንዶች ይሆናሉ። ሁለቶችም የዋ ናቸው። አርጆን እንግዲህ አበጌን አሁን ምኗን አፍቅራን ነው ብቀርብህ ይሻል ነበረ እና አርጆንና እንግዲህ ምጥን የሆዳቸው ካወሩም በኋላ አንዳንድ ጥፊ እኮ ነበር የቀመሱት። ያሳዝናል። ሁላቸውም እንግዲህ ወደ ቤቱም ሆነ ወደ ጓዳ ተለያዩ። ምጥንም እንግዲህ እያለቀሰች ነበረ እና ውሃ ይህን የተገነዘበችው ምጥን ለምንድነው ትምህርት ቤት ያልመጣሽው? በዛ ላይ ደግሞ ምኖች ነው ጉንጭሽ ቀይ የሆነ አለቻት። እንዴ ያቸው አበጌ እኮ ደብድባኝ ነው። ምን እንዴት ብደብረሽ ነው እንደዚህ የደበደበች? በቃ ችግር የለውም ምጥንዬ፣ አሁን እኔ እጄ ደበድብልሻለሁ እና የማደርጋትን ነገር ታውቃለች በማለት እንግዲህ ፎከረች። እናም ራሷን ለመደብደብ ሞከረች እና ነይ እንሂድ እስኪ ከመኝታ ክፍሏ ሄደን እንደበድባታለን፣ ካገኘናት ድብድብ አድርገናት፣ ካላገኘናት ደግሞ ቴሌቪዥን አይተን እንወጣለን የሚል ሀሳብ ሰጠቻት። በዚህ ግን አልተስማማችም። አይ አችያትም፣ እሷ እናቴ በጣም ኃይለኛና ክፉ ሰው ናት፣ ትደባደባለች፣ ስለዚህ ረፊ ብላ እንግዲህ ዝም እንድትል አደረገቻት። በዚህም ምጥን እንግዲህ ጓደኛዬ እንዴት ተመታሽ ብላ በጣም ተገርማም ነበረ። በሌላ በኩል እንግዲህ ዳጣ ከማታ ጋር እያወራች ነው። ካለችበት ድብርት ለማውጣት የቆጡን የምኑን እያወራቻት ፈዋፈታ ዘንጥ አድርጋ እንድስቅ አድርጋታለች። ሻይም እንግዲህ እንደተለመደው ማፍላት ጀምራለች እና ሙያ ከቀን ወደ ቀን እየጨመረች ነው። ደብዳቤውንም ቢሆን እንግዲህ አበጌ አግኝታ እያነበበችው ነው። ታዲያ ናታን ከወይዘሮ ማርታ ጋርም ወጣ ብለው እሷ ልከው ከደረጀ ጋር አንዳንድ ነገሮች እንዲያወሩና ደረጀን ብቻውን እንዳይተው ሄዳ ልከው ነበረ። ዳጣኔም ብልክኝ እኮ በጣም ጥሩ ነበር እማዬ እያለች እንግዲህ ማውራት ጀመረች። ዳጣ እንግዲህ እሷን ለማሳቅ ያላደረገችው ነገር የለም፣ ያልተስራችው ነገር የለም። በዛ ጎዳና ላይ ሆና ሳለ ራሱ በጣም ብዙ ችግሮች ገጥመዋት እንዲሁም ደግሞ ድብደባ ምናምን ጓደኞቿ ጋር እንደተጣላች ምናምን ስታወራትም ነበረ። እንደው እኔንማ ያልተጣለሁበትን ቀን ጠይቅኝ እስከ ማለት ደረጃ ደርሳ ማለት ነው። ታዲያ በዚህ እንግዲህ ሁሉ ነገር ስታወራላት ማርታ በጣም ነበር ከት ብላ ምስግባት፣ እንዲሁም ደግሞ ደስተኛ ነበረች ስታወራ ማለት ነው። ከዛ በተጨማሪ እሺ በማለት እንግዲህ ሻዩን ካፈሉ ከጠጡም በኋላ እውነትም ሞያም አለሽ ለውጥ አለ ዳጣዬ እየተማርሽ ነው ትላታለች። እሷም በጣም እንጂ ትላለች። እሺ ለማንኛውም እንግዲህ እንዴት አደርጋለሁ መሰለሽ፣ ይኸውልሽ እኔ የምልሽ ግን አይናፍቁሽም እንደ ቤተሰቦች ብላ የተለመደ የወላጅ ጥያቄ ያቀረበችባት። በዚህም ታዲያ እንደምንም ብላ ተቅለስልሳ እንግዲህ ያመልጣለች። ደረጀም ቢሆን እንግዲህ ምንድነው ችግር? ከአንድ ወር በኋላ እኮ የኔ እናንተ ነገር ተራራቀን፣ እንደዛ ያስከፋን ነገር የበትለው እየተናገረ አይደለም። ማርታ የጠረጠረችው ነገር እንግዲህ ምንም የለም፣ ብቻ ግን ምን ነካብኝ ባለቤቴን ብላ ነው የምታስበው እንጂ ከሰላም ጋር እንዲሁም ደግሞ ከአንድ ወር በኋላ ምን ተከስቶ ነው የሚለኝ ነገር የለም። ያው አበጌም እየቀሰቀሰች ነበረ። እንዲ አባዬማ በጣም ትልቅ ሚስጥር ደብቆና ስትላት፣ ግን እሷ እያገናዘበች አይደለም። ለሚስቱ ያልነገረውን ደግሞ አንቺ ሊነግርሽ ነው ነበር ያለቻት። ሆኖም እንግዲህ ወጡ፣ ሄዱ፣ ተወያዩ።
ናታንም ጥሩ ምክሮችን ምክሮ ወደ ቤት ተመለሰ። ታዲያ ሲመለስ እንግዲህ ዳጣና ያው እትዬ ቁጭ ብሎም ነበር። አበጌ የት ናት ስትላት እንግዲህ ወዲያውኑ ናታን ከተኛበት ብድግ ይላል። ምክንያቱም ማታ ደብዳቤውን ሲያስቀምጥ ስላየችው በእርግጠኝነት አግኝተዋለች ይችላል። ወዲያውኑ ወደ ክፍሉ እየተምዘገዘገ ይገባል። ታዲያ በዚህ ቅጽበት እንግዲህ አበጌ ደብዳቤውን ቀዳ ቡጭቅጭቅ አድርጋ እያነበበችውም ነበረ። የአንዳንዱ ሚስጥር እንግዲህ ያውቃለች። አሁን ናታን ምን ሊያደርግ ይችላል? እባክሽ ለማንም እንዳትናገሪ ይላታል። ወይስ ደግሞ ለአንቺ ያልሆነውን ደብዳቤ ለምን ገጠሽ አነበብሹ ብሎ ይጣላታል። የእናንተ ሀሳብ ምን ሊሆን ይችላል?